ብሩኖ ጎማሬዝ እና ማንቸስተር ዩናይትድ ከስምምነት መድረሳቸውን ታማኝ የመረጃ ምንጮች ይዘውት የወጡት መረጃ እንግዲህ እያመላከተ ይገኛል። እንደሚታወቀው ብሩኖ ጎማሬዝ ላለፉት ሳምንታት ከማንቸስተር ዩናይትድ ጋር በተደጋጋሚ ስሙ እየተገናኘ ያለ ተጫዋች ነው። ይህንንም ተከትሎ መዳረሻው ክረምት ላይ ቲያትር ኦፍ ድሪምስ ሊሆን እንደሚችል ብዙ መረጃዎችም እየጠቆሙ ነው። ታዲያ ቀደም ብሎ በግል ጥቅማ ጥቅም ዙሪያ ብሩኖ ጎማሬዝ ከቀያይ ሰይጣኖቹ ጋር ከስምምነት መድረሱን መረጃዎች እያሳዩ ይገኛሉ። ይህ ተጫዋች እንደሚታወቀው ባለፉት ዓመታት በፕሪሚየር ሊጉ እጅግ በጣም ልምድ ካላቸው 6 ቁጥሮች መካከል አንዱ ተደርጎ እየተወሰደ ይገኛል። አሁን ቀሪው ስራም ኒውካስትል ዩናይትዶችና ማንቸስተር ዩናይትድ የሚያደርጉ ስምምነት ነው፣ በገንዘብ አከፋፈሉ ዙሪያ ማለት ነው። ይህንንም ተከትሎ ደግሞ የብሩኖ ጎማሬዝ ኤጀንት በዚህ ሰዓት ላይ በሁለቱ ቡድኖች መካከል ስምምነቶች እንዲፈጠር ኒውካስትል ዩናይትድ ላይ ግፊት እያደረገ እንደሆነ መረጃዎች ያሳያሉ ማለት ነው። ይሁን እንጂ በሚቀጥሉት ጊዜያቶች የገንዘቡ አከፋፈል ሂደት አልታወቀም። በግል ጥቅማ ጥቅም ግን ቀደም ብለው ምናልባት ሁለቱ አካላት መስማማታቸው በዝውውሩ ላይ የተለየ ነገር ሊፈጥር እንደሚችል መረጃዎች ያሳያሉ። ዩናይትዶች በ6 ቁጥር ቦታ ላይ ብሩኖ ጎማሬዝን ብቻ አይደለም እንደነ ካርሎስ ባሌባ፣ ኤሊዮት አንደርሰን የመሳሰሉ ኮከብ ተጫዋቾችን ይዘዋል፣ አዳም ዋርተንንም ጭምር ማለት ነው በዝርዝራቸው ውስጥ። ነገር ግን ላለፉት ሳምንታት የሚወጡት ስሞች ብሩኖ ጎማሬዝ መሆናቸውን የሚያጠናክር መሆኑን ተከትሎ ተጫዋቹ ብራዚላዊ ኢንተርናሽናል ቲያትር ኦፍ ድሪምስ የመዳረሻ ነገሩ እየተቃረበ የመጣ ይመስል ነበረ። አሁን ደግሞ በግል ጥቅማ ጥቅም ዙሪያ ምናልባት ከስምምነት መድረሳቸው ሁለቱንም አካላት እንግዲህ ሊደግፍ የሚችል እንደሆነ መረጃዎች ያሳያሉ። ጣሊያናዊው አሰልጣኝ ሮቤርቶ ዴዘርቢ በመጪው የውድድር ዓመት ቶተንሃም ሆትስፐርሶች ወደ ሻምፒዮንሺፑ የማይወርዱ ከሆነ ቡድኑን በዋና አሰልጣኝነት ሊረከቡ ከሚችሉ አሰልጣኞች መካከል ቀዳሚው እንደሆነ መረጃዎች እያሳዩ ይገኛሉ። እንደሚታወቀው ሮቤርቶ ዴዘርቢ ከኦሎምፒክ ዴ ማርሴይ ጋር ከተለያየ በኋላ የሚያሰለጥነው ቡድን በዚህ ሰዓት ላይ የለም። ይህንንም ተከትሎ በነፃ ወኪልነት ነው የሚገኘው። ታዲያ ሮቤርቶ ዴዘርቢ የሚያሰለጥነው ቡድን አለመኖሩን ተከትሎ በመጪው የውድድር ዓመት የአጫወት ዘይቤውን በርካታ የቶተንሃም ሆትስፐርስ ደጋፊዎች የሚወዱለት ስለሆነ ምናልባትም ቶተንሃም ሆትስፐርስን በዋና አሰልጣኝነት ሊይዝ እንደሚችል ነው መረጃዎች በስፋት እያሳዩ የሚገኙት። አሰልጣኙ ባለፉት ዓመታቶች እጅግ በጣም ድንቅ ከነበሩ አሰልጣኞች መካከል በፕሪሚየር ሊጉ አንዱ እንደሆነ ይታወቃል። በተለይ ያጫወት መንገዱ ግልጽ የሆነ የማጥቃት እንቅስቃሴን ስለሚያካሄድ የተለያዩ ትልልቅ ቡድኖችም እሱን የሚፈልጉት እንደሆኑ እየተነገረ ይገኛል። በነገራችን ላይ ቶተንሃም ብቻ አይደለም ማንቸስተር ዩናይትድም ማይክል ካሪክን የሚያሰናብት ከሆነ በኬርቴከርነት የያዘውን ማለት ነው እሱን በዋና እጩነት ሊይዘው እንደሚችል መረጃዎች ያሳያሉ። ይህንንም ተከትሎ በመጪዎቹ ጊዜያቶች ሮቤርቶ ዲዘርቢ የሚቀርቡለትን የስራ ፕሮፖዛሎች ተመልክቶ የሚወስን እንደሆነም እየተጠበቀ ይገኛል። ነገር ግን ቶተንሃሞች በሊጉ የመቆየት እድላቸው ከፍተኛ ከሆነ በዋና እጩነት የያዙት እሱን እንደሆነ በርካታ ታማኝ የመረጃ ምንጮች ከወደ እንግሊዝ እየወጡ እንደሆነ እየተመለከትን እንገኛለን።